ይኸውላችሁ ልብ በሉ። ቤተክርስቲያን የግለሰቦች ቤት አይደለችም። ቤተክርስቲያን የክርስቶስ ናት። በአንድም ቦታ በእግዚአብሔር ቃል ትምህርት ውስጥ በአንድም ቦታ አንድ ግለሰብ የክርስቶስን ጉባኤ እንዲመራ ሲፈቀድ አትመለከቱ። በሐዋርያት ሥራ መጽሐፍም ላይ በመልእክታቱም ላይ የምናየው ይሄንን ነው። በኤፌሶን ቤተክርስቲያን ላይ እናንተን ጳጳሳት አድርጎ ለሾመባት ይላቸዋል። በሌላ ሁኔታም ደግሞ ሽማግሌዎችን ሾሙላቸው የሚል ታነባላችሁ። እንደሱ አይደለም ይላል ምዕራፍ 2 ላይ። ይሄ እኮ ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን አያችሁ የተባረከውን ተስፋ እርሱም የታላቁ የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንድንኖር እኮ ያስተምረናል ብሎ ይናገራል። ጸጋው ኃጢአተኝነትን ዓለማዊ ምኞትን ያስክዳል እንጂ እንደው መልሶ ወደ ኃጢአት የሚዘፍቅ እንደው መልሶ ወደ ማደፍ ውስጥ የሚያስገባ አይደለም በማለት ይናገራል ሐዋርያው ጳውሎስ ለቲቶ። ክብርና ምስጋና ውዳሴና አምልኮት ከዘላለም እስከ ለዘላለም ድረስ ለሕያው አምላካችን ይሁን። አምላካችን የተመሰገነ ይሁን። እንደምን ከርማችኋል? እግዚአብሔር ይባረክ። ስለተገናኘን እንደገና የሕያው አምላካችን የእግዚአብሔርን ቃል ለማጥናት ነው ዛሬም የተሰበሰብነው። እንደምታዩት የምናጠናው ወይም በተከታታይነት ከዚህ ቀን ጀምሮ የምንመለከተው የሐዋርያው የጳውሎስን መልእክት ወደ ቲቶ ነው። የቲቶን መልእክት ነው የምናየው ማለት ነው። ጳውሎስ ለቲቶ የጻፈለትን ደብዳቤ ነው የምንመለከተው። ይሄ እንግዲህ ጳውሎስ ለግለሰቦች ከጻፋቸው 3 ደብዳቤዎች መካከል አንዱ የቲቶ ነው። እንደምታውቁት መጋቢያነ ወይም የመጋቢያነ መልእክታት ከሚባሉት መካከል አንዱ የቲቶ መልእክት ነው። አንደኛና ሁለተኛ ጴጥሮስ እንዲሁ የመጋቢያነ መልእክታት ነው የሚባሉት። ነገር ግን ለግለሰቦች ከተጻፉት 3 ናቸው፣ ለጢሞቴዎስ፣ ለቲቶና ለፊልሞና። ስለዚህ ይህንን መልእክት ነው ዛሬ የምናየው። በጣም በብዙ የስነ መለኮት እውነት የተጠቀጠቀ በርካታ ደግሞ ለሕይወታችን ለትምህርታችን እግዚአብሔር እኛን ለማነጽና ለመገሰጽ ከሚጠቀምባቸው የመጽሐፍ ክፍሎች አንዱ እንደሆነ ነው ማምነው። ስለዚህ በተደጋጋሚ ጊዜ ቢጠና ቢታይ እንደገናም ደግሞ ቢመረመር በርካታ ትርፎችንና ጥቅሞችን የምናገኝበት የከበረ መጽሐፍ ነው መጽሐፉ። ክብርና ምስጋና ለሕያው አምላካችን ይሁን። እንግዲህ ይሄ በ3 ምዕራፍ የተከፋፈለ ነው። የቲቶ መልእክት ውስጡ እንደነገርኳችሁ ለበርካታ ቀኖች ለበርካታ ወራት የሚጠና መጽሐፍ እንደሆነ አምነን ነው የእግዚአብሔርን ቃል ማጥናት የምንጀምረው። እግዚአብሔር የተባረከ ይሁን። የቲቶን መልእክት ስንጀምር የመጀመሪያው መልእክት ቲቶ ማን ነው የሚል ነው። እንደገና ቲቶ ይሄ መልእክት ሲጻፍለት የነበረው ቀርጤስ የምትባል ቦታ ነውና ራሷ ቀርጤስስ ማናት የሚለውን እናያለን። ይህንን መልእክት የጻፈው ማን ነው የሚለው ሌላኛው ጥያቄያችን ነው። ለምን ፐርፐዝ ወይም ለምን ምክንያት ነው የተጻፈው የሚለው ደግሞ ሁለተኛው ሌላኛው የምናነሳው ጥያቄ ነው። መቼ የሚለው የጊዜ መቼቱንና እንደገና የመጽሐፉን ጭብጥ ይዘን በቀጥታ ወደ ምዕራፍ 1 ነው የምናልፈው። ለመሆኑ ቲቶ ማን ነው? ቲቶ ማለት የቲቶ የስሙ ትርጉም በነገራችን ላይ የቲቶ የስሙ ትርጉም አስደሳች ማለት ነው። አስደሳች የሚል የስም ትርጉም አለው ቲቶ። በሐዋርያው ጳውሎስ አገልግሎት ውስጥ በጣም ተወዳጅ ከሆኑ የእግዚአብሔር ቃል አገልጋዮች እና ጳውሎስ በወንጌል አገልግሎት ውስጥ ካወለዳቸው የወንጌል ልጆቹ መካከል ቲቶ አንዱ ነው። በጣም የሚያስገርም ስብዕና ባለቤት ነው ቲቶ። የሚገርም ልብ ያለው ወንድም ነው ቲቶ። በተለይ አስቸጋሪ በሆኑ ጉባኤያትና አስቸጋሪ በሆኑ ማህበራት መካከል ችግሩን በመቅረፍ
የሳቱትን ወደ መስመር በመመለስ በድፍረትና በመንፈሳዊ ወኔ ብዙ ጊዜ የሚቆም ቲቶ ነው። ቲቶ እንግዲህ በማንነቱ ስንመለከተው አይሁዳዊ ዝርያ ወይም አይሁዳዊ ደም በውስጡ የለም፣ አሕዛባዊ የግሪክ ሰው ነው። ሐዋርያው ጳውሎስ በገላትያ መልእክት ላይ እንደነገረን ይዞት ወደ ዋኖች መስለው ወደሚታዩ ሐዋርያት ይዞት ሄዷል። ያልተገረዘ አሕዛባዊ ወንድም ነው፣ ወይም ከአሕዛብ መካከል ጌታ ኢየሱስ ክርስቶስን ለማመን የተጠራ ወንድም ነው ቲቶ። ቁጥር 3 ላይ ነገር ግን ከእኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም ይላል። ስለዚህ ከአሕዛብ የተጠራ ነው ቲቶ። አባቱም እናቱም አሕዛባዊ የሆኑ የግሪክ ሰው ያልተገረዘ፣ ክርስትናን ግን የተቀበለ ጌታ ኢየሱስን የሕይወት ጌታው ያደረገ ወንድም ነው ቲቶ። በነገራችን ላይ የአስገራሚ ስብዕና ባለቤት ነው ብያቸዋለሁ። ቲቶ እንደ ጢሞቴዎስ አይደለም። ለምሳሌ ጢሞቴዎስ ባህሪ በጣም ዝምተኛ፣ እንደገናም ጭምት፣ የሰዎችን ፊት አይቶ የሚፈራ ወንድም ነው፣ አልቃሻ ነው። ቲቶ ግን እንደሱ አይደለም። በተለይ እንደነ ቆሮንቶስ ባሉ በተለይ የቆሮንቶስ ቤተክርስቲያን ታስታውሳላችሁ። እንደውም ቲቶን እንኳ የምናገኘው በሐዋርያት ሥራ መጽሐፍ ላይ አይደለም። ቲቶን በሐዋርያት ሥራ መጽሐፍ ላይ ብዙም አናገኘውም። ግን በሁለተኛው የጳውሎስ የቆሮንቶስ መልእክቱ ላይ ለቆሮንቶስ ሰዎች በጻፈው ሁለተኛው መልእክቱ ላይ ቲቶን እናገኘዋለን። እና በነገራችን ላይ የቆሮንቶስ ክርስቲያኖች ጳውሎስን እስከ መገፍተር ደርሰዋል። ገፍተውታል። ሊያዩትም ከሱ ትምህርትም ለማዳመጥ ፈቃደኛ ሳይሆኑ ጀርባቸውን ሰጥተውታል። በነገራችን ላይ እነዚህን ጉባኤያት ወደ መስመር በመመለስ ወደ ክርስቶስ ኢየሱስ ልብ ሰዎቹን የመለሰው ቲቶ ነው። እንመልከተው። በሁለተኛ ቆሮንቶስ ቤተክርስቲያን ላይ በትጋት ያገለገለ ሰው ስለመሆኑ እዛ ሁለተኛ የቆሮንቶስ መልእክት ላይ ይሄንን እውነት እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 7 ላይ ስለ ቲቶ ፍንጭ እናገኛለን። እንደዚህ ይለናል የሕያው እግዚአብሔር ቃል። ምዕራፍ 7 ቁጥር 13 ላይ እንደዚህ ይለናል የእግዚአብሔር ቃል። ስለዚህም ተጽናናን ይልና በመጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን፣ መንፈሱ በሁላችሁ አርፏልና ለእርሱ በምንም ስለ እናንተን እየተመካሁ እንደሆነ አላፈርሁምና፣ ነገር ግን ሁሉን ለእናንተ በእውነት እንደተናገርን እንደዚህ ደግሞ ትምክህታችን በቲቶ ፊት እውነት ሆነ። ስለዚህም በፍርሃትና በመንቀጥቀጥ እንዴት እንደተቀበላችሁት የሁላችሁም መታዘዝ እያሰበ ፍቅሩ በእናንተ ላይ እጅግ በስቷል፣ በነገር ሁሉ ተማምኖባችኋልና ደስ ይለኛል ይላል ጳውሎስ። እንግዲህ እነዚህ የቆሮንቶስ ክርስቲያኖች ብዙ ለአገልጋይ የሚመቹ አይደሉም፣ ለራሱ ለሐዋርያው ጳውሎስ የሚመቹ አይደሉም። ቲቶን ግን እንዴት ባለ ሁኔታ እንደተቀበሉት ይነግረናል የእግዚአብሔር ቃል። ሁለተኛ ቆሮንቶስ እዛው ምዕራፍ 8 ቁጥር 6 ላይ ብንመለከት እንደዚህ ይለናል። ስለዚህም ቲቶ አስቀድሞ እንደጀመረ እንዲሁ ደግሞ ይህን ቸር ሥራ ደግሞ በእናንተ ዘንድ ሊፈጽም ለመነን። ነገር ግን በሁሉ ነገር በእምነትና በቃል በእውቀትም በትጋትም ሁሉ ለእኛም በፍቅራችሁ እንደተረፋችሁ በዚህ ቸር ሥራ ደግሞ ትረፉ ይላል ጳውሎስ። እና መንፈሳዊ ነገር ማስተማር ብቻ ሳይሆን ከእጃቸውም ጭምር ለሌሎች እንዲዘረጉ የቆሮንቶስ ክርስቲያኖችን ያነሳሳ ነው ወንድማችን ቲቶ። እና ይሄ ነው ቲቶ። እዛው ምዕራፍ 8 ቁጥር 16 ላይ ላስታውሳችሁ ሌላ ነገር ግን በቲቶ ልብ ስለ እናንተ ያንን ትጋት የሰጠ አምላክ ይመስገን፣ ምክራችንን ተቀብሏልና ትጋት ግን ስለበዛበት ወዶ ወደ እናንተ ይመጣል ይላል ጳውሎስ። ቁጥር 23 ላይ ብትሄዱ ስለ ቲቶ የሚጠይቅ ቢኖር ስለ እናንተ አብሮኝ የሚሰራ ባልንጀራዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖር የአብያተ ክርስቲያናት መልእክተኞች
የክርስቶስ ክብር ናቸው ይላል ጳውሎስ። ስለዚህ ቲቶ ምን አይነት ወንድም ነው? ጳውሎስ ለዕድሜ ታናናሾቹና ገና ለሚያድጉ ታዳጊዎች የሚሆን ልብ ያለው አገልጋይ ነው። እድል የሚሰጥ አገልጋይ ነው። እኔ ጀምሬው እኔ ልፈጽመው፣ እኔ አብኩቼ እኔ ልጋግረው፣ እኔ የሌለሁበት አይሞቅም ወይም አይደምቅም የሚል የእኔነት ልብ ያለው ሰው አይደለም ጳውሎስ። ለሌሎች የሚዘረጋ ወንድም ነው። ለሌሎች ልቡ ሰፊ ነው። አያችሁ፣ እሱ ሄዶ እንኳን ባልተሳካለትና የክርስቶስን ወንጌል በመናገሩ ምክንያት እንደ ጠላት በሚቆጥሩት የቆሮንቶስ ክርስቲያኖች ዘንድ እንደ ቲቶ ያለውን ልበ ጀግና የክርስቶስ ክብር የእግዚአብሔር አገልጋይ የሆነውን ወንድም ሚልክና እንደገና ያም በመደረጉ በጎ የሆነውን ነገር እሱ እንደሰራው አድርጎ በደስታ የሚፈነድቅ ወንድም ነው። ያም ብቻ አይደለም። ጳውሎስ ምዕራፍ 12 ቁጥር 18 ላይ የእግዚአብሔር ቃል እንደዚህ ይላል፣ ወደ እናንተ ከላክናቸው በአንዱስ እንኳን አታለልናችሁን ይልና ቲቶን መከርኩት ይልና ከእርሱም ጋር ወንድሙን ላኩት። ቲቶስ አታለላችሁን? በአንድ መንፈስ አልተመላለስንምን? በአንድ ፍለጋስ አልተመላለስንምን? ዋሻችሁ እንዴ? ቲቶ ሲመጣ ምንድን ነው የጠፋው ነገር? እኔና እሱ አንድ መንፈስ አይደለም ወይ ያለን በማለት ስለ ቲቶ ይናገራል። እንግዲህ የወንድማችን ቲቶ ማንነትን በተመለከተ ስናይ ቲቶ ምን አይነት ወንድም ነው? አህዛባዊ ወንድም ነው። እንዲህ የተበላሸ ማንነት ባለበት ጉባኤ ውስጥ መፍትሄ የሚሰጥ በዚያም በመከራ ውስጥ ባለፈ የክርስቲያኖች ሕይወት የተፈተነ በቃ የተበጠበጠውን ነገር የሚያረጋጋ ሁከት ያለበትን ነገር ጸጥ የሚያደርግ የእግዚአብሔር ጸጋ በሱ ውስጥ የሚሰራበት የተወደደ ወንድምና የክርስቶስ ክብር የሆነ አገልጋይ ነው ቲቶ። እና ሐዋርያው ጳውሎስ ቲቶን በየት ኔቶ? በቀርጤስ ትቶታል። ቀርጤስስ ማን ናት? ሐዋርያው እንግዲህ ጳውሎስ ወንድማችን ቲቶን በቀርጤስ ነው የሚተወው። በምን እናውቃለን ካልን እንደዚህ ይለናል የእግዚአብሔር ቃል ምዕራፍ 1 ቁጥር 5 ላይ ስለዚህም ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውሁ ይለዋል። ቀርጤስስ የት ናት? ምን አይነት ቦታ ናት ቀርጤስ በሜዲትራኒያንን ባህር በስተምስራቅ የምትገኝ አንዲት ተራራማ ደሴት ናት። የደሴቲቱ ነዋሪዎች እንደ መልክዓ ምድሩ ሁሉ በጣም አስቸጋሪና ውስብስብ ባህሪ ያለባቸው ህዝቦች የሚኖሩባት ደሴት ናት ቀርጤስ። እንግዲህ ቀርጤስ ደሴታማ ናት ብለናል። የቀርጤስ ሰዎች ጸባይስ ምን አይነት ነው ያለን እንደሆነ እንግዲህ ቀርጤስ በባህር ላይ በሜዲትራኒያን ባህር በስተ ምስራቅ የምትገኝ ተራራማ ደሴት እንደመሆኗ መጠን አመፀኛ ህዝቦች ይኖሩባታል። በጣም አመፀኛ ህዝቦች ያሉባት ደሴት ናት የቀርጤስ ደሴት። በጣም አስቸጋሪ ባህር ያላቸው፣ ከነዚህ ውስጥ ነዋሪዎቹ ተንኮለኛ ነጋዴዎች ናቸው። ባህር ዘራፊዎች ናቸው ነዋሪዎቿ። ማለት መርከብን እያስቆሙ የባህር ውንብድናን ይፈጽማሉ። ተዋጊዎች ናቸው። የባህር በጣም ዋናተኞች ናቸው እነዚህ ሰዎች። እና በጣም ከጭካኔያቸው የተነሳ እንደውም የሮም ቄሳሮችና አንዳንድ የዕብራውያን ነገስታት ለጦርነትም የሚጠቀሟቸው ህዝቦች ናቸው የቀርጤስ ሰዎች። በነገራችን ላይ ቀርጤስ ውስጥ ስደተኞች በጣም ይኖራሉ። እንግዲህ ባህር ላይ እንደመሆኗ መጠን አይሁዳውያን ራሳቸው በስደት ቀርጤስ ውስጥ ይኖራሉ። እንደገና ከሌላም ክፍለ ዓለማት የተወጣጡ ሰዎች እዛች ውስጥ ይኖራሉ። ንግድ አለ። ምክንያቱም የባህር ወደብ ናት፣ የባህር ደሴት ናት እና ከፍተኛ የንግድ እንቅስቃሴ አለ። ግን ሰዎቹ እጅግ ተንኮለኞች ናቸው። ያም ብቻ ሳይሆን ጣዖት አምልኮ የሚደረግባትን ደሴት ናት የቀርጤስ ደሴት። እና ቀርጤስ እንዴት ነው እሱ ክርስትና የገባው?
ብለን እንጠይቅ እንችላለን። መቼ ነው እሱ ወደ ቀርጤስ ክርስትና የገባው ብለን እንጠይቃለን። መቼ ነው የገባው? በእርግጥ በዚህ ጊዜ ይሄኛው ሐዋርያ ሄዶ ሰበከ ብለን ለመናገር የሐዋርያ ሥራ መጽሐፍም ይሁን የመልእክታቱ ክፍል ይሄንን በግልጽ አይነግረንም። ይሁን እንጂ የሐዋርያ ሥራ ምዕራፍ 2 ቁጥር 11ን በምናነብበት ጊዜ ወንጌል ወደ ቀርጤስ እንዴት እንደገባ ፍንጭ ይሰጠናል። ይሄውም በበዓለ ሃምሳ በዓል ጊዜ በተለይ ደግሞ የቀርጤስ ነዋሪዎች በበዓለ ሃምሳ ጊዜ የቀርጤስ ነዋሪዎች በተለይ ደግሞ አይሁድ እንደገናም ደግሞ ወደ ይሁዲነት የገቡ አሕዛብ ልክ እንደ ኢትዮጵያዊ ጃንደረባ ማለት ነው ለማምለክ ወዴት ሄደው ነበረ? ወደ ኢየሩሳሌም ሄደው ነበረ እና ቁጥር 11 የእግዚአብሔር ቃል እንዲህ ይላል፣ የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ስለዚህ የእግዚአብሔርን ምን ድንቅ ሥራ በምን በልሳኖቻችን የማን የቀርጤስ ሕዝቦች። ስለዚህ ምናልባት ወንድሞች ሆይ ምን እናድርግ ብለው ከተጠመቁት ንስሐ ከገቡት ጌታ ኢየሱስን የሕይወታቸው ጌታ አድርገው ካመኑት ከነዛ በበዓለ ሃምሳ ቀን ኢየሩሳሌም ከነበሩት ሕዝቦች መካከል ወደ ሀገራቸው ሲመለሱ ክርስትናን ይዘውት ሊሄዱ ይችላሉ ብለን እንገምታለን። ይህም እንዲህ ይታመናል እና በቀርጤስ የነበረው ክርስትና ግን በዚህ ጊዜ ይግባ እንጂ እድገቱ በጣም የቀጨጨ ነበረ። እድገቱ የተገታ ነበር። ምክንያቱ ምንድን ነው ካላችሁኝ የቀርጤስ ሕዝቦች ጠባይ ነው። ደግሞ በቀርጤስ የነበሩ አይሁድ በክርስትና ትምህርት ላይ የሙሴን ሕግ ለመጨመር ችለውም ነበረ እና 3 አይነት ብልሽት ነበረ። እንመጣበታለን በከተማዋ ውስጥ። አንደኛም የስተት ትምህርት ነበረ። የስተት ትምህርቱን ተከትሎ የስህተት ልምምድ ነበር በጉባኤዋ ውስጥ እድገታቸውን ያቀጨጨው። የስተት ትምህርት አለ። የስተትን ትምህርት ተከትሎ የመጣ የስህተት ልምምዶች አሉ በጉባኤ ውስጥ። ሁለተኛ መሪ አልባ ነው ጉባኤው። ዝም ብሎ መሪ የሌለው መረን የወጣ ሰው ሁሉ በፊቱ መልካም መስሎ የታየውን የሚያደርግ ስለነበር የክርስትና እድገቱ በጣም የቀጨጨ ነው። የሕዝቡ ነባር አስተሳሰብ የከተማው አስተሳሰብ ከሙሴ ሕግ ጋር አብሮ የት ገብቷል? ቤተ ክርስቲያኖች ውስጥ የከተማው ዝም ብሎ የውንብድና ባህሪያቸው አለ። ዝም ብሎ መረን የለቀቀ ተንኮለኝነት ባህሪያቸው አለ። ግፍና አመፃቸው በዛች ጉባኤ ውስጥ አለ። ያ ብቻ ሳይበቃው እንደገና ደግሞ የሙሴ ሕግ አስተማሪዎች መልሰው ገብተዋል እና ጳውሎስ ይሄንን ደብዳቤ ለመጻፍ ተገደደ። ጳውሎስ በ62 ዓመተ ምህረት እነዚህ ከመጀመሪያው እስር በኋላ ተፈቶ ወደ ቀርጤስ እንደሄደ አንዳንድ የመጽሐፍ ቅዱስ አስተማሪዎች ፍንጭ ይሰጣሉ። ጳውሎስ እንደምታውቁት ይግባኝ ጠይቆ ወደ ሮም ሄዶ ነበር። ሮም በተከራየው ቤት ውስጥ 2 ዓመት ያህል በታሰረበት እስር ቤት ውስጥ አስተምሯል። ይግባኙ ታይቶለት በቄሳሩ ነፃ ወጥቶ ነበር ይባላል እና ነፃ ወጥቶ ወደ ቀርጤስም ሄዷል ተብሎ ይታሰባል እና ቀርጤስ ውስጥ አገልግሎ ሊሆን ይችላል። ወይንም ደግሞ ያም ባይሆን በመጨረሻው እስሩም ባይሆን በሆነ ጊዜ ጳውሎስ ምክንያቱም የቀረውን እንድታደራጅ የሚለው እሱ ሄዶ የጀመረው ነገር ስላለ ነው እና በዚያም ጥቂት ጊዜ አገልግሎ ጳውሎስ ወደ ሌላ ስፍራ ለአገልግሎት ሄዶ በኋላ ያው ተይዞ የመጨረሻው ፍርድ እንደተፈረደበት ታስቻለና ታውቃላችሁና አስቸጋሪ መሰናክሎችን የሚያልፈውን ወንድም ቲቶን እጅግ አስቸጋሪ ጠባይ ላላት ጉባኤ እንዲያደራጅና እንዲያስተካክል ላከው። ይኸውላችሁ አስቸጋሪ ጠባይ ነው ያለው በዚህ በቀርጤስ ጉባኤ ውስጥ። ስለዚህ አስቸጋሪ ጠባይ ላላት ጉባኤ በአስቸጋሪ ሁኔታ ውስጥ ተፈትኖ እንደ ቆሮንቶስ ባለ ጉባኤ ተፈትኖ በቃ በድል ያለፈውን ማንን ቲቶን ለጉባኤዋ ይልካል ጳውሎስ እና በጣም አስቸጋሪ ነው። ቲቶ በነገራችን ላይ በቀላሉ ልቡን የምትሰብሩት ወንድም አይደለም። ጢሞቴዎስም ቢሆን በቀላሉ ሰው ሊጎዳው ይችላል። ቲቶን ግን በቀላሉ ሰዎች መጉዳት አይችሉም እና ቲቶን ላከው ማለት ነው ወደ ቀርጤስ። እንግዲህ የቀርጤስ መልክዓ ምድር እና የሰው አስተሳሰብ ትንሽ የሆነ ብርሃን ነገር እንዳገኘን ተስፋ አደርጋለሁ።
ሌላኛው ማን ነው የጻፈው የሚለው ነው። ይህንን መልእክት የጻፈው ሐዋርያው ጳውሎስ ነው። እንግዲህ በታሪክ ውስጥ የተለያየ አመለካከት ያላቸው ሰዎች ተነስተዋል። ግን በአብዛኛው ይህንን መልእክት የጻፈው ራሱ ሐዋርያው ጳውሎስ ስለመሆኑ ማረጋገጫ አለ። መቼ ነው የተጻፈው? በ63 ወይም በ62 ዓመተ ምህረት ገደማ ተጽፏል የሚለው በጣም ይታወቃል። ወይም በዛን ጊዜ ተጽፏል የሚለው የጊዜውን በተመለከተ ይሄ በጣም ከታሪክ የሚታወቅ ነው። በ62 ወይም በ63 ዓመት፣ ምክንያቱም ጳውሎስ በ64 ዓመተ ምህረት ገደማ ህይወቱ አልፏል። ስለዚህ ወደዛኛው እስር ቤቱ ይሄ በዋሻ በጉድጓድ ውስጥ ከመታሰሩ በፊት ሐዋርያው ጳውሎስ እንደጻፈው ይታመናል ማለት ነው። እና ዓመቱን በተመለከተ ይሄ ነው። የመጽሐፉ ጭብጥ ምንድን ነው? እኔ ቲቶን በቃ ብዙ ጊዜ የለኝም ከአንተ ጋር ለማጥናት ጭብጡን ንገረኝ ጠቅለል አድርገን ለሚለኝ ሰው ጭብጡን መናገር የግድ አስፈላጊ ነው። የመጀመሪያው ነገር ጭብጡ የመሪዎች መሾም፣ በጉባኤዋ ውስጥ ያለ ቡድንተኝነትን ማጥፋት፣ የሕግ አስተማሪዎችን አደብ ማስያዝ፣ በጸጋ ስም የሚደረግ ለከት የሌለውን ኃጢአት ማስቆም። እነዚህ አራቱ በቲቶ መልእክት ውስጥ ዋና ጭብጦች ናቸው። እስቲ እንሂድበት በዝርዝር። በዋናነት የቲቶ መልእክት ሐሳብ መሪዎችን እንዲሾም ነው። ተመልከቱ የቲቶን መልእክት። መሪዎች መሾም አለባቸው። ለምንድን ነው እሱ በቤተ ክርስቲያን ውስጥ መሪ ያስፈለገው? እንዴ መሪዎች ለምንድን ነው ያስፈለጉት ተብሎ ቢጠየቅ ይኸውላችሁ ልብ በሉ። ቤተ ክርስቲያን የግለሰቦች ቤት አይደለችም። ቤተ ክርስቲያን የክርስቶስ ናት። ይኸውላችሁ ቤተ ክርስቲያንን ከግለሰቦች ቤት የሚለያት በምንድን ነው? የምንለየው በምንድን ነው? የሽማግሌዎች አስተዳደር ስላለ ነው። በአንድም ቦታ በእግዚአብሔር ቃል ትምህርት ውስጥ በአንድም ቦታ አንድ ግለሰብ የክርስቶስን ጉባኤ እንዲመራ ሲፈቀድ አትመለከቱ። በሐዋርያት ሥራ መጽሐፍም ላይ በመልእክታቱም ላይ የምናየው ይሄንን ነው። በኤፌሶን ቤተ ክርስቲያን ላይ እናንተን ጳጳሳት አድርጎ ለሾመባት ይላቸዋል። በሌላ ሁኔታም ደግሞ ሽማግሌዎችን ሾሙላቸው የሚል ታነባላችሁ። አሁንም ቲቶን ሽማግሌዎችን እንድትሾም ነው የሚለው። ለምንድን ነው ከተባለም ይኸውላችሁ የአንድ ሰው አስተሳሰብ የአንድ ሰው ነው። አንድ ሰው ቤተ ክርስቲያንን በመሪነት ከመራት ምን ሊያደርግ ይችላል? ሰዎችን ሊጎዳ ይችላል። አንድ ሰው ብቻውን ቤተ ክርስቲያንን ቢመራት ምን ሊያደርግ ይችላል? ሊበድል ይችላል። ሰዎችን ሊያሳዝን ይችላል። ሰዎችን ሊያስኮርፍ ይችላል። ሰዎችን አይደል እንዴ? ምክንያቱም ውሳኔው የስንት ሰው ይሆናል? የአንድ ሰው ይሆናል። ስለዚህ በተገቢው ሁኔታ አስተዳደራዊ የሆነውን መዋቅር መምራት እንዲችል ወይንም ደግሞ ያንን መስራት እንዲችል ምን ያስፈልጋል ያለን እንደሆነ ሽማግሌዎች ያስፈልጋሉ። ምክንያቱም ሰው ከአንድ ሰው ጋር ቢጣላ ጉባኤ ሊቀር አይችልም። ግን የአንድ ሰው ከሆነች ከዛ ሰው ጋር ያለው ፐርሰናል ግንኙነት ጥሩ እስከሆነ ጉባኤ ይመጣል። ትንሽ ሲሻክር ደግሞ ይቀራል። የክርስቶስ ጉባኤ በአንድ ሰው ላይ ዲፔንደንት አይደለችም፣ ወይም በአንድ ሰው ትከሻ ላይ ያለች አይደለችም። የሽማግሌዎች ናቸው የመምራትን ኃላፊነት የሚቀበሉት። ስለዚህ እንደ ቀርጤስ ባሉ ጉባኤያት መካከል ይኸውላችሁ የሽማግሌዎች መኖር የግድ ሆኗል። ይሄ ብቻ ሳይሆን የጢሞቴዎስ መልእክትን በምናይበት ጊዜ ኤጲስቆጶስነትን ወይም ሽምግልናን ሲሰጥ እንመለከተዋለን። የእግዚአብሔር ቃል አይደል? አንደኛ ጢሞቴዎስ ምዕራፍ 3 ላይ ሽማግሌዎች በኤፌሶን ሲሾሙ ምን አይነት መስፈርት ሊኖራቸው እንደሚገባ የተነገረበት ክፍል ነው እና አንዱ መሪዎችን የቤተ ክርስቲያን መሪዎች ወይም ሽማግሌዎችን መሾም ነው። በነገራችን ላይ የቤተ ክርስቲያን መሪ ማለት መጋቤ ማለት አይደለም። እንመጣበታለን። መጋቤ ጸጋ ነው። አሁን ለምሳሌ እረኝነት ልንል እንችላለን። እረኝነትና ሽምግልና ሰማው የተለያየ ነው። አንድ አይነትና ያው አይደለም። አንደኛ ይኸውላችሁ እረኝነት የጸጋ ስጦታ ነው። ሽምግልና ግን ሹመት ነው። ስለዚህ አንድ አይነትና ያው አይደለም። በዝርዝር ክፍሉን በምናጠናበት ጊዜ እንመለስበታለን። እረኝነት የጸጋ ስጦታ ነው። ለምሳሌ ኤፌሶን መጽሐፍ ላይ
ወደ ላይ ወጣ፣ ምርኮን ማረከ፣ ለቤተ ክርስቲያን ስጦታ ሰጠ ይለንና አንዳንዶቹን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎች፣ እረኞች እንዲሆኑ ሰጠ ይላል። እና እረኝነት ጸጋ ስጦታ ነው። እረኝነት ሽምግልና ማለት አይደለም። እረኞች ሽማግሌዎች ሊሆኑ ይችላሉ፣ ግን ሽማግሌዎች ሁሉ እረኞች ላይሆኑ ይችላሉ። ይለያያል ማለት ነው። የተለያየ ነው። እና አሁን የቲቶ ኃላፊነት አንዱ ቀርጤስ ጉባኤ ውስጥ ገብቶ ወይም በቀርጤስ ባሉት በየከተማው ባሉ ክርስቲያኖች ወይም ጉባኤያት መካከል ዋና ስራው ምንድነው ያለን እንደሆነ ሽማግሌዎችን መሾም ነው። ሽማግሌዎችን መሾም ነው። ሁለተኛው አደገኛ የሆነ ቡድንተኝነት አለ። ሐሜት፣ አሉባልታም አለ። ይሄንን በእግዚአብሔር ቃል ማጥራትና ሁሉም የክርስቶስ ጉባኤያት ወደ ጎን የሚፋቀሩበትንና ወደ ጎን የሚያያዙበትን እንደገና ወንጌል መስበክ ይኖርበታል። ሶስተኛው የሕግ አስተማሪዎች በደል እየፈጸሙ ነው። ለምሳሌ ቁጥር 10 ላይ የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸው ተብሏል በዚች ጉባኤ ውስጥ። ስለዚህ የሕግ ትምህርትን እያስተማሩ አያችሁ፣ ለእውነት ቃል ይሄ ለመዳኑ ወንጌል ምንም አይሉ የማይታዘዙትን ይሄንን የሐሰት ትምህርት በእግዚአብሔር ቃል እውነት ማፍረስ አለበት ቲቶ። ለዛ ነው የመጣው። ሌላው በጸጋ ስም ለከት የሌለው ትምህርት ያስተምራሉ። አታድፍም፣ ኃጢአት ብትሰራ ችግር የለውም የሚል ትምህርትን የሚያስተምሩ ሰዎች መካከላቸው አሉ። እንደሱ አይደለም ይላል ምዕራፍ 2 ላይ። ይሄ እኮ ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን፣ አያችሁ፣ የተባረከውን ተስፋ እርሱም የታላቁ የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንድንኖር እኮ ያስተምረናል ብሎ ይናገራል። ጸጋው ኃጢአተኝነትን፣ ዓለማዊ ምኞትን ያስክዳል እንጂ እንደው መልሶ ወደ ኃጢአት የሚዘፍቅ እንደው መልሶ ወደ ማደፍ ውስጥ የሚያስገባ አይደለም በማለት ይናገራል ሐዋርያው ጳውሎስ ለቲቶ። ስለዚህ ይሄ አጠቃላይ መልእክቱ ነው። ጳውሎስ ቲቶ ይህንን አደራጅቶ እንደጨረሰ የት እንዲመጣ ይነግረዋል። ወይም የት ሆኖ ነው የሚጠበቀው ካልን ምዕራፍ 3 ቁጥር 12 ላይ እንደዚህ ይለናል። አርጢሞንን ወይም ቲቲቆስን ወደ አንተ ስልክ ወደ ኒቆጵልዮን ወደ እኔ እንድትመጣ ትጋ ይለዋል። ይሄንን መልእክት ሲጽፍለት ኒቆጵልዮን በምትባል ቦታ ላይ እየጠበቀው ነው። ወይም ይሄንን አደራጅቶ ሽማግሌዎችን ሾሞ ቡድንተኝነትን አጥፍቶ የሕግ አስተማሪዎችን መስመርና መልክ አስይዞ በጸጋ ስም የሚሰራ ኃጢአተኝነትን የኃጢአት ልምምድን አስቁሞ በፍጥነት የት እንዲሆን ይጠበቃል? ኒቆጵልዮን የምትባል ቦታ ላይ ጳውሎስ ጢሞቴዎስን እንደሚጠብቀው ነግሮታል። በአጠቃላይ የቲቶን መልእክት መግቢያ በምናይበት ጊዜ የቲቶ ሚናና ኃላፊነት በቀርጤስ ጉባኤ ውስጥ ምንድን ነው? ቤተ ክርስቲያንን ሊያፈርሳት ከሚቋምጥ የስተት ትምህርትና ልምምድ፣ ቡድንተኝነትና ራስ ወዳድነት መጠበቅ እና መከላከል ነው። እንግዲህ የቀርጤስ ሰዎች የሚታወቁበት እኩይ ጠባያቸው ወይም ልክ ያልሆነ ባህሪያቸው በቤተ ክርስቲያን ውስጥም ተገልጧል። የሀገሪቱ መልክ፣ የአካባቢው መልክ፣ የዛ የፍጥረታዊ ሰው ማንነት ጉባኤ ውስጥ ገብቷል። በነገራችን ላይ ወደኋላ እንመጣበታለን። ቤተ ክርስቲያን የገሃነም ደጆች የማይችሏት ለቀረው ዓለም ምሳሌነት ያለባት ናት። እንደምታውቁት ግን አንዳንድ ጊዜ እንድታስኮርጅ የተጠራች ቤተ ክርስቲያን እንድትኮርጅ ትደረጋለች። እንግዲህ ምን አለብኝነት ምን አለበት ይህንን ብናደርገ እንደዚህ ምን አለበትነት ቤተ ክርስቲያንን ለስተት የዳረገ ነው። እንደምታውቁት በአንድ ወቅት ከአንድ ወንድም ጋር ስንመካከር ወይም ስናወራ ቤተ ክርስቲያን እንዴት ነው እሱ ምናምን እያልን እናወራለን። እና ቤተ ክርስቲያን እኮ ፈቃዷ ከሰማይ ነው። አንዲትን ቤተ ክርስቲያን ብሎ የሚጠራት ጌታ ነው ብለን እንነጋገራለን። ጌታ ቤተ ክርስቲያን ካላላት ሰዎች ተሰብስበው ቤተ ክርስቲያን ነን ቢሉም አይሆንም። እና
ያልኩ አወራዋለሁና የተለመደውን ነገር ለመንገር ይሞክራል። እንደዚህ እንባባላለን እና በኋላ ላይ ምንድነው የተነጋገርነው ነገር ከዓለም ጋር ለመመሳሰል ስንሞክር ከዋናው ከንጉሳችን መርሆ እንወጣለን የሚል አያችሁ። የቤተ ክርስቲያን እኮ የገሃነም ደጆች የማይችሏት የሰማይ ኤምባሲ በምድር ላይ ናት። ቤተ ክርስቲያን የብርሃን መንግስት ወኪል ናት በጨለማው ዓለም ላይ። ልክ በኢትዮጵያ እኮ የአሜሪካን ኤምባሲ የእንግሊዝ ኤምባሲ እንደምንለው በምድር ላይ እኮ የእግዚአብሔር መንግስት ኤምባሲ ናት ቤተ ክርስቲያን። ስለዚህ አስተዳደሯን የምትቀዳው ከላይ ነው። መመሪያውን የምትቀበለው ከላይ ነው። መሪዋ ዋናው ያለው ላይ ነው። እቺን ክብርት የሆነችን ጉባኤ እንደ እግዚአብሔር ቃል መረ ለምንድን ነው መጽሐፍ ቅዱስ ምን የሚለው? በእግዚአብሔር ቤት መኖር እንዴት እንደሚገባ ታውቅ ዘንድ አይደል? የእግዚአብሔር ቤት የሚለው ጳውሎስ የቱን ነው? የክብርት ቤተ ክርስቲያንን ነው አይደል እንዴ? በጢሞቴዎስ መልእክቱ ላይ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ነው ምዕራፍ 3 ላይ። ያቺ የእግዚአብሔር ቤተ ክርስቲያን እኮ የእግዚአብሔር ማደሪያ የተባለችው ሕያዊት ቤተ ክርስቲያን ናት። ቤተ ክርስቲያን አያችሁ፣ እቺን ቤተ ክርስቲያን መጠበቅ አለበት ማለት ነው ጌታ። በዚህ ቤተ ክርስቲያን ውስጥ አረጋውያን፣ ጎልማሶች፣ ወጣቶች፣ ወንዶች፣ ሴቶች፣ ባሮች ይኖራሉ። ለሁሉም መልእክት ተሰጥቷል። ለሁሉም የቲቶ መልእክት በዋናነት ትኩረት የሚያደርገው እንዳልነው ማደራጀት ነው። ማደራጀት ማለት ማጠናከር፣ ቀጥ ማድረግ፣ ማቆም፣ ማጽናት፣ በክርስቶስ ፊት ክርስቲያናዊ መመላለስ እንዲኖር እግዚአብሔርን የሚመስል ህይወት እንዲኖራቸው ማድረግ ነው እና በጣም ደስ የሚል ነው። ልዩ ባህሪያት አሉት ይሄ መልእክት። ይሄ የቲቶ መልእክት ልብ አድርጉ፣ ጌታችን ኢየሱስ ክርስቶስን ራሱ እግዚአብሔር ብሎ ይጠራዋል። ወይም እግዚአብሔር ለእግዚአብሔር አብ ከተሰጡት መገለጫዎች ጋር ኢየሱስን ያነጻጽረዋል። ለምሳሌ እግዚአብሔር መድኃኒታችን ተብሏል። በዚህ ቁጥር ለምሳሌ ቁጥር 3 ላይ በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በሰጠኝ ስብከት ቃሉን ገለጠ ይላል። ምዕራፍ 2 ቁጥር 9 ላይ ለምሳሌ ብንመለከት እንደዚህ ይለናል። ባሪያዎች ይልና ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነቱን እንዲያሳዩ ምከራቸው ይላል። ምዕራፍ 3 ቁጥር 4 ላይ ጌታ ብሎ እግዚአብሔርን ይጠራዋል። ለምሳሌ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ይላል። ለአብ የተሰጠውን በሙሉ አሁን ደግሞ ለወልድ ሲሰጠው ተመልከቱ። ምዕራፍ 2 ቁጥር 12 ላይ ምን ይለዋል? ይህም ጸጋም ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ ይላል። ስለዚህ ለአብ የሆነ ሁሉ የወልድ የሆነ ሁሉ የአብ ለመሆኑ ማረጋገጫ ይሰጣል። ስለዚህ እግዚአብሔር ወልድ እርሱ በሥጋ የተገለጠው የእግዚአብሔር ልጅ አምላክ እንደሆነ መድኃኒት እንደሆነ በግልጽ የሰፈረበት ክፍል ይሄ ቲቶ መልእክት ልዩ ባህሪያቱ መድኃኒታችን እግዚአብሔር ብሎ ኢየሱስን፣ መድኃኒታችን እግዚአብሔር ብሎ እግዚአብሔር አብን ይጠቅሳል ወይም ይናገራል እና በጣም 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 ደስ የሚያሰኝ መልእክት ነው። የተወደዳችሁ ቅዱሳን ይሄንን መልእክት በማጥናት ሕይወታችንን በሚገባ ለመምራት እንድንችል ጌታ ያግዘናል። የጌታ ጸጋና ሰላም ይብዛላችሁ። በእውነት የቲቶ መልእክት መግቢያው ይሄንን ይመስላል። እግዚአብሔር ይረዳናል። እንደገና በሚቀጥሉት ጊዜያት በጌታ ጸጋ ደግመን የምናየው ወይም የምናጠናው ይሆናል። ጸጋ በክርስቶስ ኢየሱስ ይብዛላችሁ። እንግዲህ ማስታወሻ ደብተሮቻችሁን በመያዝ መጽሐፍ ቅዱሶቻችሁን በመያዝ እንደገና ይሄንን መልእክት እንድናጠና በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። እንግዲህ የቲቶን መልእክት ዛሬ ጀምረናል፣ እንቀጥላለን።